ደረጃ የሰላም ልጅ አባት መሆኑን አላውቅም ብትለኝ ድጋሜ የሰላም ልጅ አባት? አየህ አሁን ገና በትክክል አሰብክ። የፈለግሽው ማድረግ ትችያለሽ። ካላጠፋኸው አጠፋሃለሁ። እሺ ወዴት ነው የምትሄደው? ወደ አባቴ ቤት። ከሰላም ሁለት ልጅ አንተም ፈረድክብኝ። መርዝ ነው እንድትገዛልኝ ፈልገው። ለማን? ለጠላት። እስኪ ዛሬ ነው ምግብ ላቅርብላችሁ። አንተም ብቻ ነው ነገር ማድረግ። አገራችን አንድ የምጠላው ሰው ነበር፣ እሱን አይቼው። ከዚህ ግን ሀገር የሆነ ነገር ሰርተ ነው አይደል የመጣው? አሁን የገቡት ናቸው አይደል አባትሽ? አዎ ልብሱን ቀይሮ ይመጣል። እሺ ግን ግርማ ሞገሳቸው በጣም ያስፈራል። አባዬ በጣም ጥሩ ሰው ነው። ስለዚህ ምንም ያስፈራ ነገር የለም። ግን ደግሞ አባት ሲፈራ ነው ደስ የሚለው። በዛ ላይ አንቺን የመሰለች ቆንጆ ልጃቸው ነው ልጄ፣ እሳቸውን አለማክበር አልችልም። እንዴት ነው ቲቪ አባት? ቆይ ፍቅረኛ ነው ያልሽው ይሄንን ነው? አባዬ ተዋውቀው ፍቅረኛ ነው፣ ቃዲስ ይባላል። እና ደግሞ ረጅም ጊዜያችን ስናወራ አንተ ራስን ማግኘት በጣም ነበር የሚፈልገው። ቃዲስ ነው ያልሽኝ? አዎ ቃዲስ። እንኳን ደህና መጣ ቃዲስ። ምንድነው አባዬ? ይረጋጉ የቢ አባት። ምንድነው የቢ? ስፈልግ ነበር። እንኳን ቤቴ ድረስ መጣ። ምንድነው የቢ አባት? አባዬ ያውቁኛል እንዴ? የት ነው ያየው? እኔን የታዩኝ? አይቻለሁ። ያልሆነ ቦታ አይቻለሁ። አላዩኝም። እኔ የማየውን ቦታ አልገኝም። አይቻለሁ አልኩ። ቢያዩኝስ ታዲያ ይገሉኛል እንዴ? ከልጄ ራቅ ይሉኛል እንጂ ይገሉኛል? ምን እያደረክ ነው አባዬ? ዝም በይ አንቺ። እንዴት ቤቴ ድረስ ጉርምሳ ይዘሽ ትመጫለሽ? ቤትሽን ታስደፍሪያለሽ አይደለም? ይረጋጉ የቢ አባት። እኔ እወጣለሁ። ቤቶትን ስለደፈርኩ ይቅርታ አድርጉልኝ። ውጣ። እሺ አባዬ። ችግር የለውም የቢ። እኔ በሞትም ምንም ችግር የለውም። ማን ነበር ስምን ያልከኝ? ቃዲስ። ቃዲስ ነው ያልከኝ? ይኸውልህ ልብህን ለመፈተሽ ፈልጌ ነበር። ልጄ ጀግና ሰው ትወዳለች። ይቅርታ። እንደዛ እንደሚሆን ገምቼ ነበር። ይኸውልህ ሽል ከሆነ ይገፋል፣ ቂጣ ከሆነ ይጠፋል ይባላል። ተቀመጡ። አቢጌል ቁጭ በይ እንጂ። ደነገጥክ አይደል? በጣም። አይዞህ። ምን ነው ደነገጥክ? ኧረ አልደነገጥኩም። ለነገሩ ምን ያስደነግጣል? እርቃኔን ቪዲዮ የቀረስከኝ እንደዚህ ልብስ ለብሼ መቼም አትፈራኝ። መድኃኒት በጣም ይቅርታ። በቃ አንዳንዴ ሁኔታዎች ያስገድዱሻል። አንተማ ጀግና ነህ፣ የእውነት ጀግና ነህ። እውነት ለመናገር ምንም የማውቀው ነገር የለም። ደግሞ እርቃንሽን ስላዩሽ በጣም ይቅርታ። ይቅርታ ነው ያልከው? ሰማኛለህ? ቪዲዮን አጥፋ፣ ያኔ ይቅርታ አደርግልሃለሁ። እሱም ማድረግ አልችልም። አሜሪካ ሄጂ ያኔ ያጠፋልሻለሁ። አሜሪካ ሞኜ እኮ ለማርቲ ልናገር እችላለሁ። ስለዚህ አታጠፋው። እሺ እኔ ምን ልርዳሽ? ቆይ ለምን ወደ ጥቅም አንቀይረውም? ልጥቀም፣ አንተም ጥቀመኝ። በምንድን ነው የምጠቅምሽ? እኔ ካንተ የምፈልገው ይሄን ፕራይቬሲ ቪዲዮን አጥፋልኝ። እኔ ደግሞ አግብቼ ወደ አሜሪካ ልውሰድ። አይ መድኃኒት አዝናለሁ። እኔ ወደ አሜሪካ መሄድ ሀሳብ የለኝም። ቆይ ደረጃ አባት ነው እንዴ? ምን ነው ይሄን ያህል ካልሞትኩለት አልክ? እውነተኛ አባቴ አይደለም፣ ግን አባዬ በጣም ጥሩ ሰው። ጥሩ ሰው ስለሆነ ነው ከሰራተኛ ልጅ የሚወልደው? ማን ነው ከሰራተኛ የወለደ? ልታወጣጣኝ አላቅም ልትል ነው ይሄንን? አዎ አላውቅም። ኧረ እባክህ
ደረጀ ሰላም ልጅ አባት መሆኑን አላውቅም ልትለኝ? ምን ማለት ነው? ቆይ ምን ይዛብኛለሽ ብሎ ነው ታዲያ ቪዲዮ ቅረጽልኝ ያለክ? ንገረኝ እንጂ ምን ይዘጋሃል? አባዬ አልናገርም ያለው ለዚህ ነው። የሰላም ልጅ አባት አባዬ ነው። ይሄንን ማመን አልችልም። ይቅርታ መድኃኒት አልነገረኝም ማለት እንዴ? ለምን ብለህ አትጠይቅም እንዴ? ቆይ ዝም ብለህ ነው እንዴ ተቀመጥከው? ይሄን የደረደርካቸው መጽሐፍ እንኳን አታነብም እንዴ? እርግጠኛ ነሽ ግን? ቆይ ለምን ብዬ ዋሻለሁ? ዲኤንኤ አስመርምሬ ነው የደረጀ ልጅ መሆኑን ያወቅኩት። እሱም ይሄን ያውቃል። ውሸታም ነሽ። አይሆንም። ሲሪየስሊ ይሄን አታውቅም አንተ? እኔ አላውቅም። አየህ እህቴንም እንደዚህ ነው የተጫወተባት። እኔ አላምንም። ስለዚህ እውነታውን ካወቅ ለምን እንደዚህ እንደማደርግ ከገባ ቪዲዮን አጥፋልኝ። አባዬ ድጋሜ የሰላም ልጅ አባት? ይሄንን በፍጹም አላምንም። ለዛ ነው ያልነገረ። እውነትም ማዬ በጣም ተበድላለች። በጭራሽ አይሆንም። አየህ አሁን ገና በትክክል አሰብክ። የፈለግሽው ማድረግ ትችያለሽ። አሁን ተረዳኸኝ አይደለ? የፈለግኩትን እንዳደርግ ቪዲዮን አጥፋልኝ። አጥፋልኝ፣ በቃ ቪዲዮን አጥፋልኝ። ይሄ ሊሆን አይችልም። ይሄ እኮ ማለት ወንጀልም ኃጢአትም ነው። በጣም እንጂ። ይሄ ከወንጀል በላይ ወንጀል ነው፣ ከግፍም በላይ ግፍ። አየህ አንተንም ወንጀለኛ ሊያደርግ እኔን እርቃኔን ቪዲዮ አስቀረጸክ። እሺ መድኃኒት በቃ አሁን ሂጂልኝ እኮ። ቪዲዮን አጥፋልኛ። አላጠፋልሽም። ትሰማኛለህ? ካላጠፋኸው አጠፋሃለሁ። እሺ ሞክሪኛ። እንደዚህ እንደተጫወታችሁብኝማ አትቀሩ። እሰራላችኋለሁ። እማዬ እንዴት ነው? ቃዲስ ነው ወደድሽው? አንገቱን የደፋ ይመስላል። ጥሩ ልጅ ሳይሆን አይቀርም። አዎ እማዬ በጣም ሰው ያከብራል። አይ እንጎሽ ሌላውን ያከበረ ሚስቱን ማክበር አያቅተው። እኔ የምለው እማዬ ከናታን ያምራል አይደል? አዎ እማዬ ከናታንማ በጣም ነው የሚበልጠው። ጸባዩስ ብትይ ጭራሽ እኮ ነው የማይደርስበት። ቆይ ኤቢ ትወጂዋለሽ ግን? ማን ቃዲስን? አዎ እማዬ በጣም ነው የምወደው። እንዲሁም ቶሎ ብሎ ቀለበቱ እንዲያደርግልኝ ነው የምፈልገው። ኤቢ ከማትወጂው ወንድ ጋር በትዳር አብሮ ከመቀመጥ የጋለ ብረት ምጣድ ላይ መቀመጥ 10 እጥፍ ይሻላል። አይ ምንም ችግር የለውም እማዬ። ቃዲስ በጣም ሰው አክባሪ ነው። እኔንም ይንከባከበኛል። በጣም ጥሩ ሰው ነው እማዬ። ኤቢ ሰው አክባሪነቱን አየ ጥሩ ነው፣ ግን ትክክለኛ ባህሪውን የምታውቂው አንድ ቤት ውስጥ አብረሽ ስትኖሪ ነው። ሰዎች እያስመሰሉ ብዙ ሊቆዩ ይችላሉ፣ ግን የሆነ ሰዓት ላይ ይደክማሉ። እማዬ ቃዲስ በጣም ጥሩ ሰው ነው። አባዬ ራሱ እኮ ሽጉጥ ሲወጣበት ምንም አልደነገጠም። ይሁን እስኪ አብረን እናያለን። ቆይ ናታንስ ለምንድን ነው ከክፍሉ አልወጣም እራት አልበላም ያለው? እኔ እንጃ እማዬ፣ ግን ያው ከአክስቴ ጋር ተጣልቶ ነው የሚሆነው። ከናታን ጋር የሚጠላ ሰው ምንም አይነት ምክንያት ይሆን ችግሩ የራሱ ነው የሚሆነው። ምክንያቱም ናታን ከሰው ጋር ይጣላል። እሱስ ልክ ነሽ እማዬ። እኔ በቃ ወደ ሳሎን እንሂድ። እሺ መጣሁ። እሺ ሂጂ፣ አስተካክዬ መጣሁ። እሺ በቃ ጠብቅሻለሁ። እስኪ ይሁን ናታን፣ ምነው በጠዋት ፈለግከኝ? በሰላም ነው? እንዴት ነው የምታይኝ ደግሞ? ናታን ምን ሆነሃል? ቆይ
የአቢጌልን ፍቅረኛ ይኸው እኔ ምንም ደስ አላለኝም። መቼም ታውቃለህ እኔ ሰው ቶሎ አልለምድም። አባዬ የሰላም ልጅ አባቱ አንተ ነህ? መድኃኒት ያለችው ነገር ትክክል ነው አባዬ? አባቱ አንተ ነህ? ቆይ አባቱ እሱ ነው ብላ ነገረች? ለዚህ ነው አባዬ ቅረጽ ብላ ያስቀረጽከኝ ለዚህ ነው? እንዴት መሰለህ ናታን፣ ታሪኩ በጣም ብዙ ነው። አሁን ባለችን ጊዜ ውስጥ ላስረዳህ አልችልም። አባዬ እንዴት? ቆይ ከሰላም ሁለት ልጅ አይከብድም? ፈልጌው እኮ አይደለም ናታን። አባዬ በፍጹም ይሄን ነገር አልጠበቅኩም። ሰላምም አንተም እማዬን በድላችኋታል። መድኃኒት ልክ ነበረች። ናታን እባክህ ቪዲዮ እንዳታጠፋው፣ እኔ ሁሉንም ነገር አስረዳሃለሁ። አባዬ አንዴ ስህተት ሊፈጠር ይችላል፣ ሁለተኛ ግን በጣም ከባድ ነው። አውቃለሁ ናታን፣ ሁሉም ነገር ከኔ ቁጥጥር ውጭ የተደረገ ነገር ነው። ሰላም እኔ በማላውቀው ሁኔታ ውስጥ ነው ያንን ነገር ያደረገችው። አባዬ ይህን ለማመን ያስቸግራል። እውነት ለመናገር በጣም ደንግጫለሁ። እንዴ የዳጣ ነገር ሳያልቅ እማዬ ይህን ነገር ብታውቅ ሰው የምትሆን አይመስለኝም። ይኸውልህ ናታን ምን መሰለህ፣ አባዬ በጣም አዝናለሁ። እኔ እንዳንተ እማዬን በጣም ወዳታለሁ፣ በጣም አከብራታለሁ። ግን ይሄ በጣም ትልቅ ግፍ ነው። እማዬ በጣም ተበድላለች። መድኃኒት ትክክል ናት። ናታን አንተም ፈረድክብኝ። አባዬ እኔ በማንም ላይ አልፈርድም። ሳታውቅ ሊሆን ይችላል፣ ተገዳይም ሊሆን ይችላል። ግን አንድ ነገር ግልጽ ነው አባዬ፣ በጣም ከባድ ነገር ነው። አንተ የሰላም ልጅ አባት ከሆንክ አባዬ በጣም ከባድ ነገር ነው። ከባድ ነገር ነው። ለምንድን ነው አጣድፈሽ የጠራሽኝ? ስለ ኤቢ ጉዳይ ልነግርህ ነው። እንዴ ኤቢ ደህና አይደለችም እንዴ? ኤቢ ልታገባ ነው። እሷ ከኔ ውጪ ማንንም አታገባ። ጅል፣ የእውነቴን ነው፣ ልታገባ ነው። ይኸውልሽ ናታን ዳጣን ነው የሚወደው። ይህንን ደግሞ በደንብ አረጋግጫለሁ። አሁን ክሪሽና ይመስገን እኔ በጣም ሰላም ነኝ። ከኔ ውጪ ማንንም አታገባ። ይኸውልህ ሌላ ሰው ልታገባ ነው። አላምንሽም። ተው በቃ፣ እኔ ምን አገባኝ። ወደ ራሴ ጉዳይ መግባት ትችላለህ። እሺ ለምንድን ነው የፈለግሽኝ? አሁን ኤቢ ውስጥ አለች። ስለሱ ጉዳይ እኮ ጨረስን አይደል እንዴ? ይልቅ ባለፈው ከሰው የተቀበልከውን ነገር ራስ እንድገዛልኝ እፈልጋለሁ። ምንድን ነው? ጽፌ እሰጥሃለሁ። ምን እንደሆነ ካልነገርሽኝ አልገዛም። እሺ እንደውም ተይው፣ እዛው ስገዛ ራሴ እጠይቃለሁ። መርዝ ነው እንድትገዛልኝ እፈልጋለሁ። ለማን? ለጠላት። እንዴ ማን ነው ጠላቴ? ለውሻ ነው እንጂ እና እኔ ጅብ ነኝ እንዴ ውሻ ጠላቴ ነው? አንተም የሆነ ቆይ፣ አሁን ትገዛለህ ወይስ አትገዛልኝም? ይኸውልሽ ለሰው ልትሰጪ ከሆነ አልገዛልሽም። አይደለም እንዴ ለሰው አልሰጠውም፣ ለውሻ ነው አልኩ አይደል እንዴ? ይኸውልህ 10,000 ብር ሰጣለሁ፣ ትገዛልኛለህ። እና 10,000 ብር እኮ ብዙ ነው። እሺ 5 ላድርገው? አይ ተይው፣ እዛው 10 ይሁን። ይኸውልህ ዛሬ ማታ አምጥተህ እንድትሰጠኝ፣ ስቀበልህ ነው ብሩን እመልክልህ። እሺ በቃ ደስ ይለኛል። አሁን ሂድ። እኔ የምልሽ ግን ኤቢ የምርሽን ነው? ሌላ ሰው ልታገባ ነው? አታገባም። በቃ አሁን ሂድ። እሺ በቃ ስለዚህ
በመድኃኒት ግን ይሄን ጥቁሩ ልጅ ቶልቶሎ እያገኘችው ነው። ይሄ ኤቢን የሚወዳት ልጅ ምን ወጅዋለሽ እንደ ቀናሽሳ ሂድ። እሱን ነው የምወደው። ይድፋሽ። ለነገሩ እኔም ብዙ ቀን እያየኋቸው የሆነ ክፋት ነገርማ አስባለች እኮ ገዜ። እኔም እሱን ነው የፈራሁት። ደግነቱ ልታርድ አረደ ምን እሷ ሁሌ ልሄድ ነው ነው የምትል። መቼ ሄደች እስካሁን? ኧረ እኛ ምን አገባን? እውነትህን ነው። እኛ ምን አገባን? እኔ የምልህ ገዜ አይነህ አባብጧል። ሳተኛ ነው እንዲያደርግ። ኧረ ተይኝማ፣ እኔም እንዲያው ግራ ገብቶኛል። እንዴት ምን ሆነ ነው? እንዲሁ ማታ አገራችን አንድ የምጠላው ሰው ነበር። እሱን አይቼው ማለት በህልምህ ነው? ኧረ እንዲያው በህልሜ ሆኖ በቀርልኝ። ማንን ያየው? አንድ ሀገራችን የተረገመ ሰውዬ ነበር፣ አቻም ይባላል። ማን ነው አቻ? ምን ያደርግልሽ? ከዚህ ግን ሀገር የሆነ ነገር ሰርተ ነው አይደል የመጣው? እንዴት ምን እሰራለሁ? የሆነ ነገርማ አድርገሃል ገዜ። ክርፈፍ ከርፋፋ እኔ ነው ክርፍፍ የምትለኝ? ደሞ አንተም ወንዱ ነህ። ወንድም እኮ አየህ የኤቢን ባል አላየኸው? እና እንዴት ቀምተሽ ታገቢ? እንዴት አይነት ባለ ማግባት እኮ እንደ ኤቢ ሀብታም ልጅ መሆን አለብሽ ስትል ምን ማለት ነው? አሁን አንቺ ምን አለሽ? ቅንቅናም ቢያ አሁን እኔ አነሸሽ ገዜ ዝም በል እረፍ። እንዳላሳይ ኧረ ተይኝ፣ ያፍራለሁ። እንዳታሳይ ባይሆን ስንወልድ አያዋድማች አራፈር ብለ አንተ ነገር ማዞር ነው ስራ ፈት ለዛ እንዳላሳይ በያ እንግዲህ አሳይ። እንዴት ነው የሚያደርጋት? እንዳላሳይ ኧረ ድል የእናንተ ስማኝማ ቀዲስ፣ ናታን ያልኩህ እኮ ይሄኛው ነው። ትንሽ የተጨነቀ ይመስላል፣ ግን ምቾት ነስቼዋለሁ መሰለኝ። በቃ ልሂድ። ኧረ ችግር የለም። የሆነ ቦታ ግን ማቅሽ ይመስለኛል። ማ እኔ? አዎ። የት ነው የምታውቀኝ? ምን መሰለሽ፣ ሁልጊዜ ወር በገባ በ19 የተራቡ ሰዎችን እመግብ ነበር። እንዳደረጉት ለብሳ መጣች አይደል? እሷ እኮ በወራ ጭራሽ ነው ድርድር የማታውቀው። ስሪያት በላት እንጂ ቢካልካት አንደኛ ናት። ተይ እንጂ ኤቢ፣ የሰው ልጅ እኮ ለመኖር የግድ መመገብ አለበት። እና መግቤሻለሁ እያልከኝ ነው? ኖ፣ እንደዛ እያልኩ አይደለም። በመመገብ ሰዓት መንገድ ላይ አይቼሽ ነበር ለማለት ነው። እንደዛ ነው እንዴ? እንደዛ ማይተኔ ሊሆን ይችላል። አዎ፣ እኔ ሰው አርሳም ነቴ። ኤቢ ተይ እንጂ፣ ቤተሰቦችሽ ፊት እንደዚህ አታደርጊ። ደግሞ አክብሪያቸው። ምንም ችግር የለውም። ናታን እኮ ወንድሜ ነው። እኔ የምልሽ ኤቢ፣ አባዬ አልመጣም አይደል? ፈለከው? አይ ተይው በቃ። ልትጋቡ ነው እንዴ? አዎ፣ እንግዲህ ያው ፈጣሪ ካለና ኃጢአቴንም ከማረኝ እንግዲህ ለወግ ለማድረግ ካበቃኝ አስበናል። ኧረ አስቡ። እሺ ኤቢዬ፣ ይኸውልህ አኩራፊ ነች። አንድ ነገር ብትናገረ ጸብ ከኔ ጋር ነው። እሺ ደግሞ እንዴ ተይ እንጂ፣ ባለቤቱንና ባልንጀራውን የሚያስከፋ ወንድ እኮ ወንድ አይባልም። በዛ ላይ ደግሞ ኤቢዬ እኔን በደንብ ታውቀኛለች። ጥሩ። እኔ የምልሽ ኤቢዬ፣ እማዬ የመጣች ነው አይደል? ለለዛ ደውላለ ነበር። ምን ለውራብሽ እንዴ? ቃዲስ ያመጣ ሙዝና ፕላል እሱ መብላት ትቻለሽ እንዴ? ቃዲስ ብርቱካን ነበር እንደ ፈለግሽው? አይ ከሌለ ችግር የለውም። ችግር የለውም። አሁኑ ነው እጄ እገዛለሁ። ቃዲስ ቁጭ በል፣ እራሷ ትግዛ ወይ ደግሞ ማየት ታመጣላታለች። እንዴ ምን ማለት ነው? ባትወለድም እኮ ቤተሰብ ናት። እጄ እገዛለሁ። ችግር የለውም። እንዴ የሚቻላል እንዴ? ኪድዬን ኤቢዬ አፍሰሻል። አላስገባሽ ልጆች። አይሹ፣ ይሄ እኮ የኤቢ ባል እኮ ነው። ባል አይደለም እሺ፣ እጮኛ ነው የሚባለው። እጮኛ? አዎ፣ ሳገባት ነው ባል የሚባለው። እና የኤቢ እጮኛ ከሆንክ በቃ ኬክ ግዛልን እሺ፣ ስትመለስ። እንዴ አንቺ አውቃ ነው እሺ። እሷ ኬክ አትበላም፣ ብዙ ኬክ በልታ ታማለች። ኬክ ለልጆች ምንም አያደርግም። እሺ ገብታችሁ አንብቡ። ሲያስጠላ ደግሞ
ባይሆን ኑ እንሂድና ብርቱካን ልግዛላችሁ። እኔ አልፈልግም። ትፈልጋለሽ? አልፈልግም። ትፈልጋለሽ? አንቺ በጣም ጥሩ ልጅ ነሽ። ፈጣሪ ያሳድግሽ። እኔስ ስምሽ ማን ነበር? ምጥን። እኔንስ ስሜን አትጠይቀኝም? አንቺማ ስምሽ ዋ አይደል እንዴ? በሉሽ አሁን አትረብሹ፣ ግቡና አጥኑ። ኳስም ስልክም አታብዙ። እሺ እሺ እሺ። ከምር ግን ልታገቢ ነው? ምን ነው? ምን ሆነብክ? እና ሊዛመዱ ነው? ምን አይነት ጥያቄ ነው የምጠይቃት? እርግጠኛ ነሽ ግን ታውቂዋለሽ? እንዴት እንደዚህ ልትለኝ ቻልክ? አይ እኔ አላውቀውም ብዬ ነው። አንተ አታውቀውም ማለት እኮ እኔ አላውቀውም ማለት እኮ አይደለም። አይ ያው ሳይሆን እንደዚህ ልጁ ትህትና በዛ ብዬ ነው። እንዴ እና በየመሀሉ ስድብ ጣል ሊያደርግ ነው እንዴ? ቆይ ትህትና በዛ ማለት ምን ማለት ነው? ለነገሩ እውነተኛ ማንነቱ ሊሆን ይችላል። ሰው በዚህ ልክ ሲታዘዝና ሰውን ሲያከብር አይቼ ስለማላውቅ ነው። አዋዋል እኮ ነው ናታን። በቃ እንዳለ ግቢ የምታውቃቸው ዱርዬ ናቸው። እሺ በቃ ይቢ። ናታን ግን ምን ሆነሃል? ምንም እኮ ልክ አይደለም። መች ነው ታዲያ ቀለበት የምታረጉት? በቅርቡ። እናንተም ተዘጋጁ። ናታን ሰርቼልህ ነው የምሄደው። እውነታውን አውቀህ ለደረጃ ከወገንክ እሰራልሃለሁ። ይሄንን መርዝ ወይ የምትበላው ምግብ ላይ ወይ የምትጠጣው መጠጥ ላይ አድርጌ አንተ መሞትን ሳረጋግጥ ብቻ ነው ሁሉም ነገር ማደርገው። አሜሪካን ሄጄ መሞትን ሳረጋግጥ ነው ሁሉንም ነገር አምኜ ማደርገው። አንተ ልጅ ምን ነው እንዴ? ምንድን ነው? ደህና ነኝ ዳጣ። ደህና ነኝ ትላለህ እንዴ? ናታን ደህና አይደለም። ምንም ደህና አይደለም ዳጣ። ደህና ነኝ። ቆይ አንተ ኤቪ ፍቅረኛዋን ስላስተዋወቀች ደበረ እንዴ? ምን ማለት ነው? እሺ በቃ ይቅርታ። ግን በቃ ናታን እያለህም እኮ ቆይ ምንድን ነው የተፈጠረ ችግር አለ እንዴ? ናታን ከምር አሁን በውስጤ ምን እንዳለ ልንገርሽ። ምንድን ነው? በቃ መሄድ። ወዴት ነው የምትሄደው? ቤተሰቦች ጋር፣ ወደ አባቴ ቤት። እንዴ ለምን? ዳጣ አንዳንዴ አለማወቅ ጥሩ ነው። በቃ እንዴ ናታን ስለምን አለማወቅ ነው የምታወራው? እኔ ምንም አልገባኝም። አባዬ የማይወጣው ችግር ውስጥ ነው ያለው። እንዴ ቆይ እዚህ ቤት ከኔ ውጭ ሌላ ችግር አለ እንዴ? ብቻ እኔ እንጃ፣ ያሳዝናል። መስተካከል የሚችል አይመስለኝም። እኔ ተስፋ ቆርጫለሁ። ናታን በእናትህ አታስጨንቀኝ፣ ንገረኝ። ምንድን ነው? ተይው አልነግርሽ። እና ካልነገርከኝ ታዲያ ለምንድን ነው ተስፋ ቆርጫለሁ የምትለኝ? ሰላም እዚህ ቤት ለምን መምጣት እንደፈለገች ገባኝ። አይ ናታን፣ ሰላምዬ እኮ ለእኔ ብላ ነው እዚህ መምጣት የፈለገችው። አይ አይመስለኝም። እና ለምንድን ነው? ተይው ዳጣ፣ ግን እማዬ ከልቤ እያሳዘነች ነው። እውነት ለማዬ ከልቤ ነው ያዘንኩላት።
እሺ ናታን፣ እኔስ ምን ላድርግ? ምን እናድርግ? ንገረኝ። እሺ እኔ ምን ላድርግ? አይ አልነግርሽ። እኔ የምልሽ መድዬ፣ እንዴት ነው የቢዬን ፍቅረኛ እንዴት አየሽ? እኔ ወንድ አላምንም። ይሁን ሲነሳብሽ እውነት። እኔ ግን በጣም ነው የወደድኩት። የሆነ በቃ ሰውን ያከብራል። በጣም ትሁት ነገር ነው። ይኸውልሽ አንዳንድ ሰዎች ለማይረባ ክብር ሲሉ የማይሆኑትን ይሆናሉ። ለዚህ ነው ሰው አላምንም። አንቺ ልጅ ግን ምንድን ነው የሚሻልሽ? በቃ መልካም ነገር ከአእምሮሽ አይውጣ ተብሏል እንዴ? በቃ ማርቲ፣ ይኸውልሽ ትራንዚት አድርጌ ነው የምሄደው። ቆረጥሽ እንዴ? አዎ፣ ከዚህ በላይ እዚህ ከቆየው አብዳለሁ። ስለዚህ ግዴታ መሄድ አለብኝ። ጸበል ሳትጠመቂ? እናንተ ተጠመቁ። አንፋይ እኔ ምንም አልሆንኩ። ይሁንልሽ። እና መቼ ተመልሰሽ ለመምጣት ነው የምታስቢው? እኔ መምጣት ፍላጎት የለኝም። ኧረ ተይ መዲ፣ ጸባይሽ ነው እንጂ እኛ እንኳን አንቺን ማንንም ቢሆን በፍቅር የምናስተዳድር ቤተሰቦች ነን። በእውነት ፍቅር የሆነ ቤተሰብ እኮ ነው ያለን። እንግዲህ እግዚአብሔር ያጽናሽ። ቆይ እነ ናታን ነበሩ አይደል እንዴ? ቅድም ሲገባቻችኋል አይደል? እንጂ አላየሁትም፣ ግን ምናልባት ከጊዜ ጋር ውጭ ይሆናል። ከእሱ ጋር መጫወት በጣም ያስደስተዋል። ዳጣ ናታን ወሰደችው ማለት ነው። ኤቢን ግን ልፍስፍስ አድርገሻታል ማርቲ። እንዴ መዲ፣ ቆይ ካልወደዳት ምን ታደርግ? ባይገርምሽ እኔ ራሱ ዳጣና ናታን የሆነ ግንኙነት አላቸው ብዬ ገምት ነበር፣ ግን ተሳስቻለሁ። ምንም ነገር የላቸው። ለነገሩ ቢኖራቸውስ ምን አስጨነቀሽ? አልወለድሻቸው፣ አባታቸው ይጨነቅበት እንጂ። እኔ ምለው እና በቃ ልትሄጂ ወሰንሽ? አዎ። ግን እውነት ከነ ጭቅጭቅሽም ቢሆን እኮ ለቤታችን ድምቀት ነሽ። አቤት አንቺ ቀን ባዶ ነው የሚሆነው። እና ሰላምን አምጫታ ታዲያ ምን ችግር አለ? ኡፍ መዲ፣ በቃ ሰው ሴቶሽ አትይም እንዴ? አሁንስ እንደው እንዳልሽው በሄድሽና ባረፍኩት። አንድ ቀን መድኃኒት የት ነሽ ታያለሽ። ቆይት ሄድሽ ነው ማጣሽ። አንቺ እኮ በፈለግኩሽ ሰዓት ሁሉ ካጠገቤ ነሽ። የት ሄደሽ አጣልሻለሁ ብለሽ የሆንሽ ወሬኛ። እኔ የምልሽ እስኪ ዛሬ እኔ ምግብ ላቅርብላችሁ፣ በዛውም ለዛንም ላግዛት። ማንቺ ኧረ ተይ መዲ፣ ያለመደብሽን። ይልቅ ደህና የሰራችውን በአፍንጫው ደፍተሽ ጾማችን እንዳታሳድሪ። አርፈሽ ተቀመጭ። ችግር የለውም መጣሁ። አይ ለነገሩ እኔ እንኳን ቆሎ በቀኝ፣ በዛውም ልተጣጣፍ። እስኪ አይልሻለሁ ጉረኛ። ወይ መዲ የት ከተተችው? ሀይ ኤቢ፣ ትንሽ አክስቴ ፈልገሽ ነበር? አዎ፣ ዛሬ እኔ ስለሆንኩኝ እራት ማዘጋጀው እንድትመጡ ነበር። ለምን? ያው ምንም ልሄድ ስለሆነ ሽኝት ነው። ለዛ ነው ናታን አልመጣም ያለው። አልመጣም አለ እንዴ? እራት አልበላም ብሎ ክፍሉ ነው ያለው። በጣም ጥሩ እድል ነው። በቃ ታዲያ እናንተ ነዋ። ግን አክስቴ ቆይ በሰላም ነው ማለት? ቆይ ለዛ የት ሄዳ ነው አንቺ እራት የምታቀርቢው? ኤቢ አሁንም ጥያቄ የምጠይቅሽን አታቆይም አይደለ እንዴ? እስኪ አሁን እንኳን ልሄድ ነው፣ በስነ ስርዓት አውሪኝ። እሺ አክስቴ ችግር የለውም። በቃ እራት ደርስ ጥሪ።
ማግባት ቀረ? ኧረ አልቀረም አባዬ። ተቀይመኸኛል አይደል? አየናታል። እኔ እንደዚህ የተዋረድኩ ሰው ነኝ። ጊዜ ነው ያዋረደኝ። ጊዜ ዝቅ ያደረገኝ ሰው ነኝ። ኧረ አባዬ አልተቀየምኩ። ደግሞ እኔ ማንኝና ነው የምቀየም? እንደዚህ ያልክማ አባትነቴን አታሽሽው። ባልወልድህም እኮ ልጄ ነህ። አዎ አባዬ፣ አሁንም ልጄ ነኝ። ሰውን ሰው ያደረገው ልብሱ አይደለም ናታን። አየህ እንዴት እንደቀለልኩብህ፣ አየህ እንዴት እንዳነስኩብህ። ሰውን ሰው የሚያደርገው አስተሳሰቡ፣ እውነተኛነቱ፣ ሀቀኛነቱ ነው። ችግር የለውም አባዬ። ተረድተኸኝ ነው ወይስ እንደወጣ ፈልገህ ነው? አረ ችግር የለውም አባዬ፣ ግን በጣም ይቅርታ። ይህንን ስላልኩ በጣም ይቅርታ። በቃ እማዬ በጣም እየተበደለች ነው። ያውቃሉ ናታን። ይኸውልህ እኔ በህይወቴ አንድ ጊዜ ብቻ ነው ስህተት የሰራሁት። መቼም ወንድ ልጅ ነህ ትረዳኛለህ። በህይወቴ አንድ ጊዜ ብቻ ነው የተሳሳትኩት። እሱንም ጠጥቼ ያውም በሰመመን። ያው ችግሩ ግን እድሜ ልክ ተከተለ። አባዬ ቆይ እንዴት ከሰላም ልጅ ወለድክ? ተበቀለችኝ። ሰላም ልጄን ጥላል ብላ በሰከርኩበት ጠብቃ አብራኝ ተኛች። ዳጣ ጥላል ብላ ለአንተ እንዲህ ሲል ልብህ ምናልባት ትንሽ መለስ ሲልልኝ፣ ማርታ ግን ምንም ብላት እንዴትም አድርጌ ባስረዳት ልታምነኝ አትችልም። ማንም ሰው በሷ ቦታ ቢሆን ሊያምነኝ አይችልም ናታን። አባዬ በጣም አዝናለሁ። መውጣትም ማስተባበልም የማችልበት ችግር ውስጥ ነው ናታን። እሷ አይደል ያመመኝ፣ እሷ አይደል ያጠቆረኝ። ከሰው መሀል ተቀምጬ እንደ ገበታ ከስር እንዳለው እንዲሰማኝ ያደረገኝ እሷ አይደል ናታን። እኔ እንጃ አባዬ፣ መድኃኒት መናገሩ አይቀርም። ደግሞ ወደ ሀገሬ ልመለስ ነው ምናምን እያለች ነው። ይህ ቪዲዮ በእኛ እጅ መሆኑ ያን ያህል አላስጨነቃትም። አባዬ ይሄ ከዳጣም የከፋ ነው። ስለዚህ መናገሩ አይቀርም። እንግዲህ ፈጣሪ እንደ ፍጥር ጥሩ ያድርገኛል። ምን አማራጭ ላይ ናታን? ምን አማራጭ? ውሃ ግብላ ወዮልሽ የምግቡ ስም ነው እንዴ? ወደ አፍሽ እንዳታስጠጊው። እና እኔ እኮ በእጄ እኮ ነው የምበላው። አንቺ ችል እንዳትነኪው አልኩሽ አይደል እንዴ? ኧረ እንግዲያውስ እምቢ አልፈልግም። በር ድረስ አብረሽ እሄዳለሁ። ከዛ ትጫዋለሽ። እና ናታን እኮ ክፍል ውስጥ አይበላም፣ ሳሎን ነው የሚበላው። ሳሎን አልመጣም ስላለ ነው። በዛ ላይ ደግሞ እኔ ነገ አሜሪካ ሄዳለሁ። እዚህሽን ትሄጃለሽ አሜሪካ? ይሄን ወስደሽ የምትሰጪው ከሆነ ሳትነኪ ይዤሽ እሄዳለሁ። እሺ አምጪ። ምንድን ነው? እኔ እኮ መብላት ስለማልፈልግ ነው አልመጣም ያልኩሽ። ደግሞ ለአንቺ ላኩ። መብላት አትፈልግም? አዎ ሀይ፣ እኔ አልበላም። እኔ ግን መብላት እፈልጋለሁ።
ልብላ በቃ እባክሽ አስቀናሽ። በጣም ነው ይጣፍጣል።